በአረባት ሀገሩ የምንኖር የሁላችንም ሐሳብ እንደዚህ ነው። ይህንን ቪዲዮ ሙሉውን ሰምተን እንዲያውም ቡቲክ ይሻለኛል ደሞ ብከስርስ ቦንዳ ይሻለኛል። አይ ጫማ ቤት ይሁን መሰለኝ። ቤቴ ቁጭ ብዬ ኦንላይን ስራ ብሰራስ እሱ ደግሞ በቂ አይደለም። የሴቶች የውበት ሳሎን ልክፈት፣ አይ የወንዶች ይሻላል መሰለኝ። ግን ደግሞ ኪራዩና ግብር ከማገኘው በላይ ነው የሚያስከፍል። ምግብ ቤት ብከፍትስ? አረ ማበዴ ነው ዘንድሮ። ሰላም ጤና ይስጥልኝ ውድ የተከበራችሁ የሸዋል ዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን፣ ክብር ይስፋ ለፈጣሪ። እኔ በጣም ደህና ነኝ። የኔ ሰላም ይበዛ፣ የእናንተም ሰላም በያላችሁበት ቦታ ብዙ ትርፍርፍ ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ይህንን ቪዲዮ የምታዩላችሁም በላይክ በሸር ጀምሩ ማለት ነው። እንግዲህ ከመግቢያ ላይ እንደሰማችሁት ቪዲዮን እንግዲህ የሁላችንም የስደተኞችን ህይወት የሚመለከት ነው ቪዲዮ። በእርግጥ የኤአይ ቢሆንም ሁላችንም የምናስበው ከራሴ ጀምሮ የማስበው ነገር ስለሆነ የእውነት የሁላችንም ህይወት ነው እውነት ለመናገር ማለት ነው። እና ከሀገራችን መጀመሪያ ስንወጣ በራሴ እንኳን ሳየው ማለት ነው መጀመሪያ ከሀገሬ ስወጣ 2 አመት በቃ 2 አመት ሰርቼ ምን አባቱ በ2 አመት ቦታዬን እገዛለሁ፣ ቤቴን እሰራለሁ፣ ወይንም ቤት ካልሆነልኝ አገሬ መጥቼ ወይ ሱቅ ከፍታለሁ ወይ ራሴን ስራ ቢዝነስ ነገር ጀምራለሁ። ይሄ ነው ሐሳቤ ማለት ነው። ግን ሁሉም ነገር እንዳሰባችሁት አይሆንም። በቃ አሚሯችሁ ማጨናነቅ ብቻ ነው። እና 2 አመት ብዬ ያሰብኩት በዛን ሰዓት በ2 አመት እስከሆነ ድረስ በእኛ አካባቢ በዛን ሰዓት የዛሬ 9 አመት 8 አመት አካባቢ ቦታ ለመግዛት ቢያንስ እንደው በትንሹ እንበልና 70 ሺህ 60 ሺህ 20 ሺህ ይኖር ነበረ በዛን ሰዓት ማለት ነው። እኛ አካባቢ ሆነ ከተማ እየተቆረቆረ እንደዛ አዲስ እየተቆረቆረ ባለበት አካባቢ በዛን ሰዓት 20 ሺህ ምናምን ይገኝ ነበር። የዛሬውን ያድርገውና ዛሬ ከአንድ ነጥብ በላይ አይገኝም። እዛ በፊት 70 60 ሺህ የሚሆነው ማለት ነው። እና በዛን ሰዓት አይታወቃችሁም፣ ገንዘቡን ሌላ ነገር ላይ ታደርጉታላችሁ ማለት ነው። ገንዘቡ ሲኖራችሁ የሆነ ነገር ላይ ታደርጉታላችሁ፣ በምንም እንትን ሳይል ይጠፋል ገንዘቡ ማለት ነው። እና ሁላችንም ይሄን አላመት ሰርተን ቆይ ቀጣይ አመት ቆይ ተወዛ ስንል አገሬ ገብቼ ሲያላዋጣኝ እንደሆነ አብዛኞቻችን 2 አመትም 3 አመትም ሰርተን በቃ ይችን ገንዘብ ይዤ ሄጄ አገር ቤት ወይ ሱቅ ወይ ቡቲክ ወይ ልብስ በቃ የተለያየ ነገሮችን መክፈት አለብኝ፣ ምንድነው የሚያዋጣኝ እያልን ጧት ማታ ስንሰራም ስንተኛም በቃ ያችን ነው የምናስበው ማለት ነው። የነገ ህይወታችንን ከሰው ቤት ተላቀን ባለችን ገንዘብ ምን እንስራ በማለት ማለት ነው። ግን አገርም ገብተን ደግሞ ያችን ስራ ከፍተን ቻንሳችን የተስተካከለልን የተለወጥንም ልንኖር እንችላለን። እንደገና ደግሞ ያልሳካ ብሎን ተመልሰን ገንዘባችንን የለፋንበት እንደገና ከስራን ተመልሰንም ወደ ስደቱ ዓለም የመጣናለን። ግን እኔ በራሴ አሁን ላይ ሳስበው ምንድነው መሰላችሁ፣ ሁላችሁም እህቶቼ የአረባት ሀገር እህቶቼ የምትሰሙኝ ማለት ነው፣ ለሁሉም በቃ እኛውን የሆነ ምን ከስራውም ተመልሰንም ስደት የምንመጣበት ምክንያት ምንድነው? አንድነት አላማችንን ቆርጠን ተስፋ ቆርጠን በቃ ምን አባቱንስና ባለኝ እኔ የዕለት ምግቤን የዕለት ጉርሻ ካገኘው ከዛን ውጭ ምን ያስፈልገኛል ብለን ሐሳብ አላማ ሳይኖረን በመቅረቱ። ግን ከምንም በላይ ደግሞ ምንድነው የምላችሁ ዝጋ ሁላችንም እዚህ አረባት ሀገር ያለን ከምንም በላይ መርከማችን ላይ ቀር ማለት ነው የሆነ ሱቅ ምናምን ከፍታለሁ ምናምን እሱ ወሳኝ ነገር እሱ እንዳለ ሆኖ ቤት በጣም ያስፈልጋል። በአሁኑ ሰዓት ላይ ኢትዮጵያ ላይ እኔ ያው መቼም ገና ሁሉንም ነገር ባላየው በምሰማው በማየው ሁሉም ነገር አንፃር ሳየው ቤት ካላችሁ ምንም በቃ የሆነ ነገር የሆነ ብትከስሩ ራሱ በቃ ቤት ካላችሁ ትኖራላችሁ ማለት ነው። እንደምንም ይኖራል። ኢትዮጵያ ላይ ትልቁ ነገር አሁን ትልቁ ችግር ቤት ኪራይ ነው። ቤት ኪራይ ቤት ካላችሁ ምንም ይሁን ምንም በቃ ትኖራላችሁ እንደማንኛውም ሰው ማለት ነው። ቤት ካለ ቤታችሁ ተራባችሁም ተጠማችሁም በቤታችሁ ትውላላችሁ ታድራላችሁ። ግን ሁላችንም እግዚአብሔር ከፈቀደልን ገንዘባችንን ከባረከልን
ቤት ቢኖረን እሱ ካለን በቃ ሌላውን እግዚአብሔር ያሳካው። በቃ እግዚአብሔር ካለልን ባጎን ስራ ብንሰራ የሚያዋጣን ስራ ብንሰራ መልካም ነው። ያው ካልሰሩ መብላት መጠጣት አይቻልም በእርግጥ ማለት ነው። ግን ውሳኔ የሚባል ነገር ውሳኔ መውሰድ አለብን። ውሳኔ የሚባለው ነገር ስንከስርም ስናገኝም ለሁሉም ነገር ያው አመስጋኝ ብንሆን ብዬ ያሰብኩኝ ማለት ነው። እና የሁላችንም አስተሳሰብ ስንተኛም ስንነሳም ቆይ አሁን ቀጣይ ዓመትማ በቃ ሁሉን ነገር እኔ ማለት ነው በራሴ ያሰብ ማለት ነው በዚህ ዓመት እዚህ ስደት ላይ ነኝ አላማው የለኝም ነበረ። በቃ 2018 ኢትዮጵያ ነኝ። በቃ ኢትዮጵያ ገብቼ የራሴን ህይወት መስርቼ ትዳር ይዤ በቃ ያ ነበር 2017 ላይ ማለት ነው ሀሳቤ ማለት ነው። ግን እዚሁ ነኝ። ያም ሆኖ ደግሞ ያን ያሰብኩትን አላሳካኝም ገና ማለት ነው። ግን ያም ሆኖ ደግሞ ያው አንዳንድ ጊዜ የሚያጋጥማችሁ ነገር አለ፣ የሚያከስራችሁ ነገር አለ። ብዙ አይነት ህይወት አለ። ሁሉም ነገር ካሰባችሁት ያላሰባችሁት ሆኖ ታገኙታላችሁ። ግን ከምንም በላይ ደግሞ እግዚአብሔር የምታመሰግኑት ጤና ነው። ጤና ካላችሁ ሁሉ ነገር ይሰራል። ንግድም ሆነ ምንም አሁን የሚያስቸግረው ትንሽ ሀገራችን ላይ ምንድን ነው እንትን ነው የሰላም ጉዳይ ነው እንጂ ሰላም ቢሆን በቃ የሆነ ጉልት እየሸጥን ለዕለት በገንዘብ እንደፈለገን ባይሆን እኮ ለዕለት ካለን በቃ አለቀ። ቅድምም እንዳልኳችሁ ቤት ካለን ምንም ችግር የሚያጨናንቀን ነገር የለም። እንደምንም ብለን ቢያንስ 1 ክላስ 2 ክላስ ቤት ይኖራል። አብዛኞቻችን አሁን ምንድነው ችግራችን? ቤት እኔ ሴት ነኝ ቤት ኖሮኝ ወንድ አግብቼ ቤት ላመጣ ነው ምናምን የምንልም አለን። ያ ሳይሆን በቃ ቢያንስ እንኳን አግብታችሁ ብትሄዱ እንኳን ታከራዩታላችሁ። በቃ ለዕለት ሴት እስከመሆናችን አንፃር ለራሳችን አናጣም ማለት ነው። ያቺ የስደት ሀገር ቅርሳችን ናት፣ ቤታችን። ገንዘቡን ይዞ ይቀመጣል። አሁን ምሳሌ 4-5 ዓመት ገንዘብ ይዛችሁ ብትሄዱ ትዳር ላይ ብትገቡ ታጠፉታላችሁ። ምንም የሰራችሁ ሳይታወቅ ምን ያደረጋችሁበት ሳይታወቅ ገንዘብ ይጠፋል። እዛ ቤት ላይ አገባችሁም አላገባችሁም ምንም አላችሁ ቤቱ ላይ ካስቀመጣችሁት ቤቱን ስለማታጠፉት ታከራዩታላችሁ። በወሩ በትንሹ ታገኛላችሁ ማለት ነው። ያ አንድ ትልቅ ነገር ነው እንጂ አብዛኞቻችሁ ሞኝ አትሆኑ። ምሳሌ አሁን እኔ ብዙ እህቶች ያጋጥሙኛል እንደዚህ ለማን ነው የምንሰራው? እኛ እኮ ሴቶች ነን። የሴት መኖሪያ የት እንደሆነ አናውቅም። ለማን ነው? ለወንድ ነው እንደምንሰራው ምናምን። እንደዛ አትበሉ። እውነቴን ነው የምላችሁ እህቶቼ፣ ይኖራችሁ። እናንተ የወጣችሁት ለዓላማ ነው አይደለ? በቃ ዓላማችሁ የሆነ ቅርስ ይዞ ይቀመጥ። ቅርስ ነገር ላይ ስታደርጉት ገንዘባችሁ እንደተከበረ ይኖራል። የስደት ቅርሳችሁ ያ ይሆናል ማለት ነው። እና እግዚአብሔር ላደለው እግዚአብሔር ለፈቀደለት ቤት የተስተካከለ ቤት ኖሮት ማከራየት ትችላላችሁ። እዛ ሀገር ባትኖሩ ማከራየታችሁ የፈለጋችሁበት ከተማ መኖር ትችላላችሁ። በኪራዩ ትጠቀማላችሁ ማለት ነው። እና እንደዛ ነው። ገንዘብ እንግዲህ ይጠፋል፣ ይገኛል። በቃ ያ ነው ዋናው። የማይገኘው ጤንነት ነው። አንዴ የሆነ ነገር የሆነ አካላችን ከጎደለ ከወደቅን ከተሰበርን ያ ነው ትልቁ ነገር፣ ማንመልሰው ነገር። ገንዘብ እንግዲህ ሲሄድም ሲመጣም ድካምም አለ፣ ምንም አለ፣ ምንም ብዙ ነገር አለ። እኔ ቪዲዮን ዞር ብላችሁ ብታዩ ብዙ ነገር ያሳለፍኩ ልጅ ነኝ። ብዙ ነገር ከስሬ ቤት ሰርቼ ቤቴ እንደገና ተበላሽቶ በቃ ብዙ ነገር አለ ማለት ነው። እንደዚህ ብዬ ማውራት የማልችላቸው ነገሮች ማለት ነው። እና ለሁሉም ነገር ተስፋ አለመቁረጥ፣ በቃ አለመጨናነቅ፣ ሁሉንም ለፈጣሪ መስጠት። እኔ በፊት በጣም እጨናነቅ ነበር። እውነቴን ነው የምላችሁ። በጣም በቃ እጨናነቃለሁ። በቃ ይሄን ምንድነው ማድረግ ያለብኝ? በቃ እድሜም እኮ ሄደ። የኔ ኩዮች 2-3 ወለዱ። እኔ እኮ ገና እዚህ ምናምን። አንዳንድ ጊዜ ደግሞ የእግዚአብሔርን ቃል የፈጣሪን ቃል ስሰማ ተስፋ ይኖረኛል ለሁሉም ነገር ማለት ነው። እኔ በእርግጥ በጣም ገና ሕፃን ነኝ። ገና ብዙ ነገር ይጠብቀኛል ወደፊት ማለት ነው። ግን ታስቡ የለ በቃ እንትጨናንቁ የለ እንደዛ አይነት ማለት ነው። ግን
አሁን በቃ እግዚአብሔር ቸርነት ሁሉንም ለእግዚአብሔር ሰጥቼ እግዚአብሔር አንተ አሳካ፣ አንተ ሁሉን ነገር አስተካክል፣ እኔ ምንም ነገር የኔ የምለው ነገር ስለሌለኝ አንተ አስተካክል ብዬ ለፈጣሪ ነው ሁሉንም የምሰጠውና እንደዛ ነው። ለሁሉም እግዚአብሔር እንግዲህ ይጠብቀን ያበርታን እላችኋለሁ ውዶቼ። የዛሬ ቪዲዮ ይህን ይመስል ነበረ። ከወደዳችሁት ላይክ፣ ሸር እያደረጋችሁ ለብዙዎች ተደራሽ አድርጉልኝ። ባይ ባይ።